ሰላም ጤና ይስጥልኝ ዛሬ በአዲስ ምዕራፍ ተገናኝተናል በእናንተው ምርጫ መሰረት ከዚህ በኋላ በሚኖረን ቆይታ ስለ ጊርቦክስ የምንመለከት ይሆናል ማለት ነው ከክለች ሲስተም ጀምረን እያንዳንዱን ኮምፖነንቶች እንዴት እንደሚሰሩ እንዴት ዲያግኖስ እንደምናረጋቸው እያንዳንዱን ዲቴል የምንመለከት ይሆናል እስከዛሬ ለሰጣችሁን ሐሳብና አስተያየት እጅግ በጣም አድርገን እያመሰገንን አሁን ስለ ፍሪሲዮን ሲስተም የምንመለከት ይሆናል ማለት ነው ወደ ጊርቦክስ ከመሄዳችን በፊት ስለ ፍሪሲዮን በጥቂቱ ዛሬ የምንመለከት ይሆናል ማለት ነው የፍሪሲዮን ኮምፖነንቶቹ ምን እንደሆኑና እንዴት እንደሚሰሩ እንዲሁም ደግሞ እዚህ ፍሪሲዮን ሲስተም ላይ ሊያጋጥሙ የሚችሉ ችግሮች ምን ሊሆኑ እንደሚችሉ እንዴት ዲያግኖስ እንደምናረጋቸው ዛሬ የምንመለከት ይሆናል ማለት ነው በመጀመሪያ ግን ክለች ምን ማለት እንደሆነ እንመልከት ወይም ደግሞ የክለች ጥቅም መኪናችን ላይ መኖር ፐርፐዙ ምን እንደሆነ እንወቅ ይሄ ክለች ሲስተም ብለን የምንጠራው የሜካኒካል ሲስተም ውስጥ የሚመደብ ነው ይሄ ሲስተም ታዲያ ምንድነው የሚያደርገው የሞተሩን ዙር ወደ ትራንስሚሽናችን እንዲሄድ መፍቀድ ወይም ደግሞ መከልከል ይሆናል ስራው ማለት ነው ስለዚህ ይሄ ሲስተም መኪኖቻችን ላይ እንዲኖር ያስፈልገበት ምክንያት የመጀመሪያው ስሙዝ የሆነ ቼንጅ እንዲኖር ወይም ደግሞ በጊሮች መካከል ስሙዝ የሆነ ትራንዚሽን እንዲኖር የሚረዳን ሲስተም ስለሆነ ነው ማለት ነው እንደምናውቀው ይህን ሲስተም እናገኘው በሞተሩና በትራንስሚሽን መሃል ላይ ነው ስለዚህ የሞተሩን ዙር ከመሃል ሆኖ ወደ ትራንስሚሽናችን ትራንስፈር የሚያደርግልን ሲስተም ይሄ ክለች ሲስተም ነው ጊሮችን በመንቀይርበት ሰዓት ወይም ደግሞ ጊሮችን መቀየር ባስፈለገን ሰዓት ላይ ምን ያደርግልናል ማለት ነው በጥርሶች መካከል ወይም ደግሞ ትራንስሚሽን ውስጥ ባሉ ጥርሶች መካከል ፍጀት እንዳይኖር ወይም ደግሞ መጋጨት እንዳይኖር ስሙዝ የሆነ ትራንዚሽን እንዲኖራቸው ምን ያደርጋል የሞተሩን ዙር የሚከለክልልን ፓርት ወይም ደግሞ ሲስተም ይሆናል ማለት ነው ስለዚህ አሁን ይሄ ሲስተም የለም ብለን ብናስብ ይሄንን የክለች ሲስተም በመሃል ባይኖርና ቀጥታ ሞተር ብሎ ጊርቦክስ ቢሆን የሚፈጠረው ይሄ ነው የሞተሩ ዙር ወደ ጊርቦክሱ እንዲገባ አደረግን በሻፍት አድርገን እንዲገባ አደረግን እንበል ጊርቦክስ ላይ በደንብ ስንገባ ያሉትን ነገሮችን ምንመለከት ይሆናል አሁን ግን ኖርማሊ እዚህ ጋር ያሉት ጊሮች ጠቅላላ የሚሽከረከሩ ጊሮች ናቸው ብለን እንውሰድ ስለዚህ እነዚህ ጊሮች ሁሉም እየዞሩ ነው እዚህ ጋር ያሉት ጊሮች ሁሉም እየዞሩ ነው በመሃልኛ ከአንደኛ ማርሽ ወደ ሁለተኛ ማርሽ መቀየር ፈለግን እንበልና ያንን ማርሽ ቼንጅ በመናረግበት ሰዓት እየዞረ ያለ ጥርስ ላይ ሌላ ጥርስ ለመደረብ ወይም ደግሞ ቀይሮ ለማስገባት ሮቴሽን ስለሚኖር በጣም ሃይ የሆነ ሮቴሽን ስለሚኖር የሞተሩም ጉልበት ስላለ የሞተሩም ቶርክ ስላለ ቲዞቹ ለመቀየር በሚሞክሩበት ሰዓት እርስ በርስ መጋጨት ይጀምራሉ ማለት ነው ስለዚህ በጣም ከፍተኛ የሆነ ድምጽ ማሰማት ይጀምርና ነው አታግሎን ሊገባ ወይም ደግሞ ኢንጌጅ ሊያደርግልን የሚችለው ማለት ነው በዛ ጊዜ ላይ ጥርሶችን ዳሜጅ ልናደርግ እንችላለን በሁለተኛ ደግሞ ራይድም ኮምፎርት የሚነሳ ይሆናል ማለት ነው ኮምፎርት የሚሰጠን አይሆንም ማለት ነው የዚህ ክለች ሲስተም መኖር ግን ምን ጥቅምን ይሰጠናል ጊርን መቀየር ስንፈልግ ይሄንን ክለች ሲስተም ኢንጌጅ እናደርገውና ምን ያደርጋል የሞተሩን ዙር ከትራንስሚሽኑ እንዲለያይ ማድረግ እንችላለን ስለዚህ አሁን ትራንስሚሽኑ ምንም አይነት ፎርስ እየደረሰ አይደለም ጊር ቼንጅ በመናረግበት ሰዓት የሚያታግለን ፎርስ ስለሌለ በተጨማሪም ደግሞ እዚህ ጊርቦክስ ላይ ሌላ ኮምፖነንቶች ስላሉ ስሙዝ ቼንጅ እንዲኖር የሚያደርጉልን ተጨማሪ ፒሶች ስላሉ እነዛ ፒሶች ያንን የጥርስ ዙር በማረጋጋት የትራንስሚሽን ጥርሶች ስሙዝ የሆነ ቼንጅ እንዲኖራቸው ያደርጉልናል ማለት ነው ዘመናዊ የሆኑ መኪኖች ላይ የማኑዋል ትራንስሚሽን ያላቸው ከሆኑ የክለች ፔዳል ሳንረግጥ ሞተራችን አይነሱልንም አውቶማቲክ ደግሞ ከሆኑ የብሬክ ፔዳሉን ሳንረግጥ አንዳንድ መኪኖች አይነሱም ማለት ነው ያ ሴፍቲ ፊቸር ይሆናል ማለት ነው የመኪናው ሴፍቲ ፊቸር ይሆናል ኢን ኬዝ ጊር ኢንጌጅ አድርገን ከሆነ ለማስነሳት በመንሞክርበት ሰዓት በሞተሪኑ አማካኝነት ወይም ደግሞ በስታርተር ሞተሩ አማካኝነት ዘሎ መኪናው ተነስቶ እንዳይሄድብን ለመከላከል ሲባል ምን አድርጓል እዚህ የክለች ሲስተም ላይ ስዊች በማድረግ ያንን የክለች ፔዳል ካረጋጠን ስታርተር ሞተራችን ፓወር የማያገኝ ይሆናል ማለት ፓወር ይከለክላል ስለዚህ እግራችን ወርደን ለማስነሳት በመሞከር ሞተራችን አይነሳም ክለች ፔዳላችን ረግጠን ግን
ቁልፍ ስንመታ የሚነሳልን ይሆናል ማለት ነው ሴም ቲንግ አውቶማቲክ ትራንስሚሽን የሚጠቀሙት ላይ ብሬክ ፔዳላችን ከስሩ ስዊችን በመጠቀም ምን ያደርጋሉ ያ ሞተር ስታርተር ሞተራችን ፓወር እንዳያገኝ በመከልከል ያንን ስዊች አክቲቬት ሳናደርገው እንዳይነሳ የሚከለክሉልን ይሆናል ማለት ነው አሁን በመቀጠል ይሄ ክለች ሲስተም ምን ክፍሎችን እንደያዘ እንመልከት እንደምናውቀው የፒስተኖችን ሪስፕሮኬቲንግ ሞሽንን ወደ ሮቴሽናል ሞሽን የሚቀይርልን ሲስተም ክራንክሻፍት ብለን የምንጠራው ነው ዙሩን የማስተላለፍ ስራ ከዚህ ከክራንክሻፍታችን የሚጀምር ይሆናል ማለት ነው ስለዚህ ክራንክሻፍታችን ላይ ቀዳዶች አሉ ፍላይዊል የሚታሰርበት ያ ፍላይዊል እዚህ ክራንክሻፍት ላይ ታሰራል እንደምናውቀው ፍላይዊል ዙርን ከማስተላለፍ ስራ በተጨማሪ ሞተራችንን ለማስነሳት የሚረዳን ሲስተም ፍላይዊል የሚባለው ክፍል ነው ዙሪያው ጥርሶች አሉ ያ ጥርስ ከስታርተር ሞተር ጋር ኢንጌጅ በማድረግ ፒስተኖቹን መጀመሪያ ራሳቸውን ችለው በፍንዳታ መንቀሳቀስ እስኪጀምሩ ድረስ ዙር እንዲኖራቸው የሚያደርግልን የስታርተር ሞተር ይሆናል ማለት ነው ስለዚህ የስታርተር ሞተር ዙርን ለክራንክሻፍቱ ትራንስፈር የሚያደርገው በዚህ በፍላይዊል ሲስተም ይሆናል ማለት ነው ይሄ ፍላይዊል ማኑዋል ትራንስሚሽን የሚጠቀሙ መኪኖች ላይ ማለት ነው በጣም ውፍረት አለው አንደኛ ለስታርተር ሞተሩም ጥርስ ቦታ እንዲኖረው የራሱ የሆነ ቲክነስ አለው በተጨማሪ ደግሞ ያ ውፍረት ክራንክሻፍቱን ዙር የክራንክሻፍቱን ዙር ስሙዝ የሆነ እንዲሆን ያደርግልናል ማለት ነው አሁን ለምሳሌ ሞተራችን 1342 ከሆነ ፋይሪንግ ኦርደሩ መጀመሪያ አንደኛ ቤት ይፈነዳል ከዛ ሶስተኛ አራተኛ ይልና ከዛ ሁለተኛ ቤት ይሆናል ማለት ነው የአንደኛው ቤት ፈንድቶ የክራንክሻፍት መዞር ሲጀምር ያንን ኢነርጂ ስቶር ያደርግና ለቀጣዩ ክፍል ወይም ደግሞ የሶስተኛው ቤት ደግሞ ከፍ የሚልበትን ኢነርጂ ምን ያደርጋል ትራንስፈር ያደርግልናል ማለት ነው ወፍራም የሆነበት ምክንያት ይሄ ነው በሚዞርበት ሰዓት ምን ለማድረግ ነው እያንዳንዱን ኢነርጂ ስቶር በማድረግ ለቀጣዩ ክፍል ወይም ደግሞ ለቀጣዩ ፍንዳታ ክራንክሻፍቱን ዙር ለማዘጋጀት ስሙዝ የሆነ ሮቴሽን እንዲኖር በእያንዳንዱ ፍንዳታ ስሙዝ የሆነ ሮቴሽን እንዲኖራቸው ለማድረግ ሲባል ነው ማለት ፕላስ ደግሞ እነዚህ ክራንክሻፍቶች ቀጭን የሚሆኑ ከሆነ በጣም ቀጭን ተደርገው የተሰሩ ከሆነ በመሃል በሚኖረው ሙቀት ያ ቀጭን ብረት ምን ማድረግ ይጀምራል መጎረባበጥ ይጀምራል ወይም ደግሞ ፍላትነቱን ማጣት ይጀምራል ማለት ነው ጊዜ እየወሰደ ሲመጣ ስለዚህ ያንንም ለመከላከል ሲባል እነዚህ ፍላይዊሎች ሲሰሩ ምን ተደርገው ነው ማለት ነው ውፍረት እንዲኖራቸው ተደርገው ነው ዲዛይን የሚደረጉት ማለት ነው ስለዚህ ይሄ ፍላይዊላችን የክራንክሻፍታችን ላይ ከታሰረ በኋላ ከሱ ቀጥሎ የምናገኘው ክፍል ደግሞ የክለች ዲስክ ብለን የምንጠራው ይሆናል ማለት ነው እነዚህ ክለች ዲስኮች ብሬክ ሲስተም ላይ እንዳየነው ሁሉ እላያቸው ላይ የፍሪክሽን ማቴሪያል አለው በፊት ለፊትም ከኋላውም ማለት ነው ስለዚህ እነዚህ የፍሪክሽን ማቴሪያሎች ስራቸው ምንድነው ማለት ነው ከፍላይዊሉ ጋርና እንዲሁም ደግሞ አሁን ቀጣይ ከምናየው ከፕሬሸር ፕሌቱ ጋር አንድ ላይ ለማስተሳሰር ፍሪክሽን ይዟቸው ዙሩን ወደ ትራንስሚሽን ትራንስፈር እንዲያደርጉልን የተሰሩ ዲስኮች ናቸው ማለት ነው ስለዚህ እነዚህ የፍሪክሽን ማቴሪያሎች ቆየት ባሉ መኪኖች ላይ በአስቤስቶስ የተሰራ የክለች ዲስክ ነው የምናገኘው እንደምናውቀው አስቤስቶስ በጣም ለሄልዝ ለጤና ጉዳት ስላለው አሁን ላይ በሴራሚክ የተሰሩ የተለያዩ የክለች ዲስኮች እየተመረቱ ይገኛሉ ማለት ነው ይሄ ክለች ዲስክ ብለን የምንጠራው በምንም ብሎን እዚህ ሲስተም ላይ የታሰረ አይሆንም ማለት ነው እዚህ ክለች ዲስኮች ላይ ምን አለ መሃል ላይ ያለችው ቀዳዳ ውስጧ ጥርስ ይኖረዋል ማለት ነው ውስጧ ጥርስ ይኖረዋል ይሄ ጥርስ የሚገናኘው ወይም ደግሞ ኢንጌጅ የሚያደርገው ከጊርቦክሱ ወይም ከትራንስሚሽናችን ኢንፑት ሻፍት ጋር ይሆናል ማለት ነው ስለዚህ የኢንፑት ሻፍታችን ላይ ያለው ጥርስ ብዛት ከክለች ዲስካችን ካሉት ክፍተቶች ጋር ተመሳሳይ ቁጥር ነው የሚኖራቸው ማለት ነው ስለዚህ ያ የኢንፑት ሻፍት ተንሸራቶ የሚገባው እዚህ የክለች ዲስካችን ላይ ይሆናል ማለት ስለዚህ እሱ ይቀመጣል ከላይ ማን ይደረባል ማለት ነው ይሄ ፕሬሸር ፕሌት ብለን የምንጠራው የሚቀመጥ ይሆናል ማለት ነው ይሄ ፕሬሸር ፕሌት ሁለት ክፍሎች አሉት አንደኛው ፕሌቱ ራሱ ነው ከላይ ክብ የሆነ ብረት ይኖራል መሃል ላይ ደግሞ ሺት ሜታል የሚመስሉ ብረቶች የምናገኝ ይሆናል ማለት ነው ይሄ ብረት ዲያፍራም ብለን የምንጠራው ክፍል ነው ይሄ ዲያፍራም ከስፕሪንጎች ጋር የሚመደብ ነው ስፕሪንግ ነው ሊትራሊ ስፕሪንግ ነው እነዚህ የብረት ጫፎች በሃይ ፕሬሸር ስንገፋቸው ምን ያደርጋሉ ወደ ውስጥ ይጎደጉዳሉ ስንለቃቸው ደግሞ ተወርውረው
ወደ ውጪ የሚወጡ ይሆናሉ ማለት ነው ስለዚህ ይሄ ስራው ምንድነው ማለት ነው ይሄ ዲያፍራም በሃይ ፕሬሸር በመንገፋበት ሰዓት ይሄ ፕሬሸር ፕሌት ምን ማድረግ ይጀምራል ወደ ኋላ የሚሸሽ ይሆናል ማለት ነው ወደ ኋላ የሚሸሽ ይሆናል ይሄ ፕሬሸር ፕሌት ደግሞ ወደ ኋላ የሚሸሽ ከሆነ ከማን ጋር ይለያያል ማለት ነው ከዚህ ከክለች ዲስኩ ጋር መለያየት ይጀምራል ማለት ነው ንክኪ በመሃላቸው አይኖርም ስለዚህ ይሄንን ክለች ዲስክ አስቀምጠን ቀጣይ ከውጪ ምናስረው የሳንድዊች አርጋኖ ክለች ዲስኩን የምናስረው ይሄንን የፕሬሸር ፕሌታችንን ይሆናል ማለት ነው ፕሬሸር ፕሌቱ ላይ አላይን አርገን ስራውት ቤሪንግ ብለን የምንጠራው ሲስተም ይኖራል ማለት ነው ይሄ ስራውት ቤሪንግ መጥቶ እዚህ ዲያፍራም ከንፈሩ ላይ የሚቀመጥ ይሆናል ማለት ነው ይሄ ስራውት ቤሪንግ ደግሞ ንክኪ ወይም ደግሞ ግንኙነቱ ፊት ለፊት ያለው ክፍል ዲያፍራሙን ይደገፍና መሃሉን ደግሞ በዚህ በክለች ፎርክ የሚያዝ ይሆናል ማለት ነው ይሄ ክለች ፎርክ እዛ ጋር ቤል ሃውዚንጉ መሃል በመናያት ቦክስ በኩል ጫፉ ይወጣና ሙሉ ለሙሉ ቤል ሃውዚንጉ ደግሞ ከኢንጂን ብሎኩ ጋር ከዚህ ከፍላይ ዊል ጋር ሳይሆን ከኢንጂን ብሎኩ ጋር የሚታሰር ይሆናል ማለት ነው ስለዚህ የቤል ሃውዚንግ እነዚህን ያወራናቸውን ሲስተሞች ፍላይ ዊሉን ክለች ዲስኩን ፕሬሸር ፕሌቱን ትራውት ቤሪንግ እና ፎርኩን ጨምሮ አቅፎ የሚይዝልን ክፍል በቃ መሸፈኛ ቦክሳችን ይሆናል ማለት ነው